የተከተልነው ትክክለኛ ፖሊሲያችን ለህዝባችን የመስራትና የመለወጥ ፍላጎት ልዩ ትኩረት በመስጠቱ ምርታማነታችን ከፍተኛ እድገት እየተመዘገበበት መጓዝ ችሏል። በ1983 ዓመተ ምህረት ዋና ሰብሎች 52 ሚሊዮን ኩንታል የነበረውን ዓመታዊ ምርት መጠን ባለፈው ዓመት 269 ሚሊዮን ኩንታል ማድረስ ችለናል። ከዚህ ውስጥ ከ95 በመቶ በላይ የሚሆነው የተመረተው አነስተኛ የአርሶ አደሩ እርሻ አማካኝነት መሆኑን ሲታሰብ ኢህአዴግ አርሶ አደሩና የግብርናው ዘርፍ የእድገት ምንጭ እንዲሆን የተከተለውን ፖሊሲ ትክክለኛነት ያረጋግጣል። የግብርና ምርታችን እያደገ የመጣውን የህዝባችንን ቁጥር ከመመገብ አልፎም የውጭ ምንዛሬ በማስገኘት የኢኮኖሚ መሪነቱን ይዞ ሰልቋል። አርሶ አደሩ ከራሱ ፍጆታ አልፎም ለሀገር ውስጥና ለውጭ ገበያው አቅም እንዲፈጥር አድርገናል። ለዚህም ስኬት ገበያ መር ያመራረት ስልት መከተላችንና ይህንኑን ለማገዝ የሚያስችሉ የባለሙያ የተቀናጀ አመራርና የግብአት አቅርቦት ማሟላታችን በምክንያትነት የሚጠቀሱ ናቸው። በ1994 ዓመተ ምህረት 14 ሚሊዮን ገደማ የነበረው የተረጂዎች ቁጥር በየዓመቱ እየቀነሰ መጥቶ ባለፈው ዓመት ወደ 2.7 ሚሊዮን ቀንሷል። በቀጣይም የተረጂዎችን ቁጥር ዜሮ ለማድረስ እየተረባረብን እንገኛለን። ይህም ህይወቱ በሚሰፈርለት እርዳታ ላይ ተመስርቶ የነበረውን ከፍተኛ ቁጥር ያለው ህዝብ የልማት ተሳታፊና ተጠቃሚ ያደረገ ሲሆን ድርቅ በተከሰተ ቁጥር የበርካታ ዜጎች ህይወት ሲቀጠፍበት የነበረውን ሁኔታ በማስቀረት ከፍተኛ ስኬት የተመዘገበበት ነው። በ1988 ዓመተ ምህረት በገጠር ከሚኖረው ህዝብ 47.5 በመቶ በድህነት ውስጥ ይኖር የነበረ ሲሆን የድህነትን ተራራ ለመናድ ባደረግነው ርብርብ ሀገራዊ የድህነት መጠኑ በ2005 ዓመተ ምህረት ወደ 26 በመቶ ወርዷል። በያዝነው ዓመት መጨረሻ ደግሞ ቁጥሩ ወደ 22.2 በመቶ እንደሚወርድ ይጠበቃል። ቀድሞ ከእጅ ወዳፍ በሆነ የግብርና ዘይቤ ውስጥ የነበሩ በርካታ አርሶ አደሮች አሁን ዘመናዊ መኖሪያ ቤት ወደ መገንባት ተሸጋግሯል። በአመጋገብና ባኗኗር ለውጥ አምጥቷል። ተንቀሳቃሽና መደበኛ ስልክ፣ የኤሌክትሪክ ኃይል፣ መገናኛ ብዙሃን መጠቀም ጀምሯል። አማዲና ማጅ መኪና እንደላኩ ጅራጎት ሲንጀራ ከጄላን ባለ አማጅ ራጎት ቢጎት ረከበዱ መኪና ሲገራ ከሃማፍቴስ ደሙጅራ በሚሊዮኖች የሚቆጠር ሀብት ማፍራት የጀመሩ አርሶ አደሮችና አርብቶ አደሮችም በየአካባቢው ተፈጥሯል። ባፈሩት ሀብት በተለያዩ መስኮች የሚሳተፉ ኢንቨስተሮች ለመሆን በቅቷል። ግብርናው በሚያመነጨው ሀብትና ጥሬ ዕቃ ኢንዱስትሪና የአገልግሎት ዘርፎች በፍጥነት እያደጉ ናቸው። ኢኮኖሚያችን ገና ታዳጊ ቢሆንም በእነዚህ ድምር ውጤት ከአንዳንድ የበለጸጉ ሀገሮች በተሻለ ሁኔታም የሥራ አጥነት ችግርን ተቋቁመን በህዳሴ ጉዞ ወደፊት በመገስገስ ቀጥለናል። የመሬት ፖሊሲያችን ለዘመናት የምንታወቅበት የረሃብ ታሪክ እንዲቀየር ከማድረጉን ባሻገር እንደርስበታለን ብለን ባስቀመጥነው ግብ አቅጣጫ ለኢኮኖሚያዊ መዋቅራችን ሽግግር መሰረት እየጣለ ነው። የተከበራችሁ የሀገራችን ህዝቦች ኢህአዴግ የተከተላቸው ትክክለኛ ፖሊሲዎች ተጨባጭ ስኬት ማስመዝገብ የቻሉት የሀገራችን ህዝቦች ራሳቸው በባለቤትነት የሚሳተፉበትና ተጠቃሚነታቸውን የሚያረጋግጡበት በመሆናቸው ነው። ኢህአዴግ ከህዝባዊ ባህሪ በመነጨ የኒዮ ሊበራል ኃይሉና የሀገር ውስጥ የኪራይ ሰብሳቢ ወኪል የሆኑትን ተላላኪዎቻቸውን ጫና በመመከት ነው። የእነዚህ ኃይሎች ወኪል የሆኑት የሀገራችን ተቃዋሚዎችም በተጨባጭ የመጣን ለውጥና እድገት ሸምጥጠው በመካድ እርስ በርሳቸው የሚምታቱ መሰረተ ቢስ የጭፍን ጥላቻ ሐሳቦችን ሲያቀርቡ ይታያሉ። በአንድ በኩል አርሶ አደሩ መሬቱን ገንዘብ ላላቸው ሀብታሞች እንዳይሸጥ በመከልከል መብቱን ገደባችሁት በማለት ተቆርቋሪ መስለው ሊቀርቡ ይሞክራሉ። በሌላ በኩል ደግሞ መሬት ለባለ ሀብት እየተሸጠ ነው ሲሉ ይሰማሉ። ከዚህ እርስ በርሱ ከሚምታታ አቋማቸው መረዳት የሚቻለው አማራጫቸው ባለፉት ስርዓቶች ተግባራዊ ሆኖ የወደቀው አርሶ አደሩንና አርብቶ አደሩን በጥቂቶች የጭቆና ቀንበር እንዲጫንበት የሚያደርግ ስርዓትን የሚመልስ መሆኑን ነው። ሀገራችን መሬት በመንግስትና በህዝቡ እጅ ሆኖ የህዝብን ተጠቃሚነት የሚያረጋግጥ የመሬት ፖሊሲ መከተላችን ለአጠቃላይ ልማታችን ያለው ጠቀሜታ በተጨባጭ ተረጋግጧል።
በኒዮሊበራል ጫና መሬትን በነፃ ገበያ ሰበብ እንደተራ ሸቀጥ እንዲሸጥ ያደረጉ አብዛኛዎቹ የአፍሪካ ሀገሮችና ሌሎች የህዝብን ተጠቃሚነት ለማረጋገጥ የሚያስችል ልማት ለማምጣት እንዳንድ እንቅፋት ሆኖባቸዋል። የተከበራችሁ የሀገራችን ህዝቦች በአሁኑ ወቅት ሀገራችን ከሌሎች ሀገራት ጋር ያላት ግንኙነት ከእርዳታ ወደ ትብብር ማዕቀፍና አብሮ በመልማት ላይ ያተኮረም ሆኗል። ለዚህም ግብርናችን ከፍተኛና ወሳኝ አስተዋጽኦ አበርክቷል። የግብርናና ገጠር ልማት ስራችን ከዘመናት ተረስቶ በነበረው አርብቶ አደሩም ህይወት ላይ ለውጥ እንዲያስመዘግብ ያደረገው ኢህአዴግ ነው። ኢህአዴግ ለዘመናት ተገለውና ተረስተው የቆዩ አርብቶ አደር አካባቢዎችን የመሰረተ ልማትና የማህበራዊ አገልግሎት ተጠቃሚ በማድረግ ፍትሃዊ ልማትን በማረጋገጥ ላይ ይገኛል። አርብቶ አደሮችን ዋነኛ ማነቆ የሆነውን የውሃ አቅርቦት ችግር መቅረፍ በመጀመራችን አርብቶ አደሩ ተረጋግቶ ለመኖር የሚያስችለው ሁኔታ መፈጠር ጀምሯል። በመንደር ማሰባሰብ ፕሮግራሞቻችን አርብቶ አደሮች አንድ ላይ ተረጋግተው እንዲኖሩና ወደ ከፊል አርብቶ አደርነት እንዲቀየሩም እያደረገ ነው። ኢህአዴግ እንደስካሁን ሁሉም በግብርናና ገጠር ልማት ስራዎቻችን የገጠሩ ብቻ ሳይሆን የከተሜውም ተጠቃሚነት መረጋገጥ እንዲችል ለስኬት ያበቁንን የፖሊሲና ህዝብን ያሳተፉ የልማት ፕሮግራሞች ጠብቆ በመጓዝ የሀገራችንን ህዳሴ እውን ለማድረግ ይሰራል። ኢህአዴግን በመምረጥ የህዝብ ተጠቃሚነት እያረጋገጠ የሚገኘውን ፈጣንና ተከታታይ ልማት እናስቀጥል። ኢህአዴግ በቴሌቪዥንና በሬዲዮም እንዲሁም በጋዜጣ ከሚያስተላልፋቸው መልእክቶች በተጨማሪ በድረገጻችን www.eprdf.org.et በፌስቡክ ኢፒአርዲኤፍ ኢትዮጵያ መከታተል ትችላላችሁ።